ታዛ ነው የሰማችሁ ያላችሁት። ሌላው ከመረጥ ነው ወሬ ጥገኛ ምን ሆነባቸው መቼም የህይወት መገለጫዎች ይኖሩናል። ወደድንም ጠላንም የሆነ አካል ላይ ጥገኛ እንሆናለን። የዕለት ተዕለት ነገራችንን እስቲ እንየው። ማን ላይ ጥገኛ ሆነናል? እነኚህ ጉዳዮች ላይ ጥገኛ አትሁኑ ነው የሚለው ኢንዲፔንደንት ላይ ነው ያየሁት። አንደኛው የግል ንጽህና ጉዳዮች ንጽህና መጠበቂያ ቁሳቁሶቻችንን ማን ነው የሚያቀርበው? ሳሙናውን፣ ውሃውን፣ ፎጣውን በዚህ ድቤት እጂ ፊቴን ጣውኝ ደና አስታጥብ የታለ ውሃው ታዲያ የሚል የለ አለ እሱማ ፎጣውስ የታለ? አይ ውሃ ስለሌለ ወይም ስላልቀረበ እኔማ ከዛ ሄጄ አላመጣ ብሎ የሚያልፍ የለም። ሴቷም ወንዱ ልጆችም ሊጋባባቸው ይችላል። ይሄ በነገራችን ላይ ራሱ የሚያቀርበው ሰው ስለሌለ ንጽህና መጠበቅ አቁመናል። እነኚህ ነገሮች የሚያቀርብ ነገር ከሌ ኖሮ እኮ በቃ በየቀኑ ነበረ ገላዬን የምታጠበው የሚሉ አሉ። እናቴ እኮ የነበረች ጊዜ እኮ ጸጉሬን በየሶስት ቀኑ እኮ ነበረ። ምክንያቱም ውሃ አፍልታ ማጠሪያዎቹን ቀቅላ ምንሽ የግል ንጽህና በተመለከተ ጥገኛ መሆን ከባድ ነው እንዴ? ካልሲ ደግሜ አሁን ካልሽ እሱ ላይ ነው። አሁን ፊት መታጠቡ እንታዩ ጸጉር መታጠቡን ግን ለምሳሌ ካልሲ ማያጥቡ አሉ፣ የውስጥ ሱሪ ማያጥቡ አሉ። እነዚህ ነገሮች የማይቀይሩ ሰዎች አሉ። እሱን ላለ ማጠብ የሚጥሉ አሉ፣ አዲስ የሚገዙ ከባድ ጸጉር መሰራት ላይ ለምሳሌ ጸጉር መሰራት ያስለመደ አንድ ሰው ሊኖር ይችላል ቤት ውስጥ ወይም ጓደኝነት ላይ ጉርብትና ላይ ሊሆን ይችላል። ቆንጆ አድርገው የሚሰሩ ሰዎች አሉ አይደል? አስለምደውን ይሄን ኦፈር የሚያደርጉን እነሱ ሳይኖሩ መላ ማድረግ ምናጣ ወይም ልጆቻችንንም ሊሆን ይችላል። ከሊት ሳትኖር በቃ ልጄ ተንጨባራ ቀረች ምን ልንሆን እንችላለን? በፍጹም ሰዎች ላይ ጥገኛ መሆን የሌለብን ነገር የግል ንጽህና ጉዳዮቻችንን የተመለከተው ነው። ሁለተኛው ከመልበስ ጋር የተገናኘ ነገር ልብሱን የሚያቀርብልን፣ የሚያዘጋጅልን፣ የሚያጥብልን፣ የሚተኩስልን፣ ቦታውን የሚመርጥ የት ቦታ ቲሸርቱ አለ የት ቦታ ሱሪው አለ ተኩሶ አጣጥፎ ቁም ሳጥን ውስጥ መጨመር ማለት ትልቅ ስራ ነው። ዛሬ ዝናብ ነው ጃኬትህን ልበስ የሚባሉ ሰዎች አሉ። ዛሬ ጭቃ እኮ ነው ቡትስሽን አድርጊ አባባ ማሙሽና ማማም የሚያላቸው ማለት ነው። ቻሪ በቃ እንደዛ ነው። ይሄኛው ልብስ እኮ ተደጋግሞ ተለብሷል፣ ኧረ ቀይረው፣ ኧረ ቀይሪው እንዴ ምን ነው ችካልፈበት ያኛው ታዲያ የት ነው ያለው የሚሉ ሰዎች አያውቁም። አዎ ይሄ ያው እንግዲህ ካስተዳደግም የመጣ ነው አይደል? አዎ አስተዳደግ አለ። ብዙ ሰው ቤት ውስጥ ደግሞ በጣም በቃ የጭቅጭቅ መነሻ ነው። ልብሳችሁን እጠቡ፣ አጣጥፋችሁ አስቀምጡ፣ አታዘብራርቁ፣ ጫማችሁን በየቦታው አትወርውሩ። በቃ የጻም መነሻ ነው። መብልና መጠጥ ሌላው ነው። አሁን በየዕለቱ የምናደርጋቸው ድርጊቶች ናቸው እነኚህ መብልና መጠጥ ወይም መመገብና መጠጣት። የሚያስፈልገንን ምግብ ላናቅ እንችላለን። የሆነ ሰው ነው የሚያውቀው። ለኔ አሁን የሚቀርብልኝን ምግብ ማን ነው የመረጠልን? ማን ያዘጋጀልን? ማን ነው ያበሰለልን? ከምግብና መጠጥ ጋር የተያያዙ ቁሳቁሶች ወይም የቤት እቃዎች፣ ሸቀጦች፣ አበሳሰል፣ መጠን ማናቅ ሰዎች እንኖራለን። ቤት ውስጥ የሆነ ሰው አንድ ሰው ሰራተኛ ሲወጣ የሚደነግጠው ለዛ ነው አይደል? በጣም ዲፔንደንት ይሆናል ሰራተኛ ላይ። አንድ ፌስቡክ ላይ በጣም እንግዲህ ከምንከተላቸው ሙያተኞች ውስጥ ዶክተር በሪ በጣም ጠቃሚ የሚባሉ ምክሮችን፣ ጽሁፎችን ያጋራሉ እና አንድ ቀን ያጋሩ ጽሁፍ ይሄንን የሚመለከት ነው። ይሄ ሰዎች ላይ ጥገኛ መሆንን በተመለከተ በተለይ እኔ አመጋገቤ ላይ ጥንቃቄ አደርጋለሁና እያንዳንዷን ምግቤን አውቃ ሰርታ የምታዘጋጅልን ከኛ ጋር የኖረች የቤት ሰራተኛ ወጣቻሉ። ከዛ በቃ እንዴት ነው የምሰራው አላቅም አሉ እና ይሄን ተማርኩኝ። ያ ክፍተት ራሴ መስራት እንዳለብኝ አንዳንድ ነገሮችን ማወቅ እንዳለብኝ በተለይ የምትፈልጊያቸውን ጤናማ የሚባሉ ምግቦች ይሄ ማስተባበር ብቻ ሳይሆን አንዳንዴ ለራስሽ የሚሆኑሽን ነገሮች ራስሽ ማዘጋጀት የሚለው ነገር ላይ ሰዎች ላይ ጥገኛ የምትሆኚ ከሆነ ሲሄዱ ይሄዱ ማለት ነው። ቀረ ያ ለረጅም ጊዜ አስጠብቃሽ የነበረው ሀቢት በቃ በደንብ መሄድ አለ
በደንብ ያን ነገር ይሰጡን የነበሩ ሰዎች በብዙ መንገድ ላይኖሩ ይችላሉ። አሁን ከሚቆጩኝ ነገሮች ውስጥ ፍሪጅ ውስጥ ሁሉም ነገር ኖሮ ፍሪጁን ክፍት አድርገው ማያዩ ሰዎች፣ ፍሪጅ ውስጥ የተረፈ ምግብ ኖሮ ሊሆን ይችላል፣ በሚቀጥለው ቀን መበላት የነበረበት ቆንጆ የተመጣጠነ ነገር ብዙ ገንዘብ የወጣበት ነገር ኖሮ ሊሆን ይችላል። ኪችን ውስጥ ስትገቢ ድስቶች ውስጥ የነበሩ ነገሮች ነበሩ። ያቺ ሴት ባለመኖሯ ወይም ያ ምግብን አቀናብሮ ይሰጥ የነበረው ሰው ባለመኖሩ ግን ባሉበት እንደተከደኑ ናቸው። የሚከፍታቸው እንኳን የለም። ከዛ ወጥተሽ ነው የምትደፊው። ረሃብም አለብሽ፣ እርካታም አትሻል፣ ኪሳራም አለ። ቤት ውስጥ እያለ ግን አቅርበሽ መብላት አልቻልሽ። አሁን እሳቸው ምን አጋሩ መሰለሽ፣ እስክናጣው ድረስ ያለንና ዋጋ አንረዳም አሉ። አንዳንድ ጊዜ አንድን ነገር ዋጋ የምንረዳው ራሳችን ለማድረግ ስንገደድ ነው። በዛ መንገድ ነው በእርግጥ የጻፉት። አንዳንድ ጊዜም በየቀኑ ለኛ የሚያደርጉልን ሰዎች ምን ያህል እንደሚያስፈልጉን የምንረዳው እነሱ በሌሉበት ጊዜ ነው። እኔ ግን ዛሬ ይሄንን ትምህርት ተማርኩ አሉ። በ8 እንቁላሎች ነው የምግብ አዘጋጃችን ትናንት ሄደች። አዲስ ሰውም እስካሁን አልቀጠርንም። ምንም አይደለም፣ እኔ ራሴ አበስላለሁ ብዬ አሰብኩ። እንቁላል መጥበስ ምን ከባድ ነገር ነው? ብዙም ሳልቆይ መልሱን አገኘሁት። በጣም ከባድ ነው። በየቀኑ የምበላው 2 ሙሉ እንቁላል ሲደመር 6 የእንቁላል ነጭ ስለሆነ 8ቱን እንቁላል መስበር ጀመርኩ። የመጀመሪያውን ጠረጴዛ ላይ መታወት አልተሰበረም። ትንሽ ጠንከር አድርጌ መታወት። እንቁላሉ ኩሽናውን ሊያጥለቀልቅ የተዘጋጀ መሰለኝ። በመጨረሻ 8ቱንም ሰበርኩ። በእርግጥ ቅርፊቱም አብሮ ገባ። ከዛ ዋናው ፈተና መጣ፣ ቢጫውን ከነጩ መለየት። የምግብ አዘጋጃችን ይሄንን በጣም ቀላል አድርጋ ትሰራዋለች። እኔ ግን አስቂኝ አደጋ። ከ30 ደቂቃ በላይ ከተጨነኩ በኋላ ተስፋ ቆረጥኩ። 6ቱን ቢጫዎች እንደሷ ልለይ አልቻልኩም። ስለዚህ የራሴን የሳይንስ መፍትሄ ያገኘው። ሁሉንም እኩል ለ2 ከፈልኩት። ከዛ ዘይት በጣም ትንሽ ልጠቀም ብዬ ነበረ። ከማሰሮ ላይ አፈሰስኩ። ብዙ ሆነ። ትሽ ወስጄ ትርፉን አስወገድኩ። ጫውም ትንሽ በዛ፣ ግን እንደምንም ወደድኩት። ከዛ ቡና መጣ። እኔና የቆንጆ ባለቤቴ በጠዋት ላይ ፍጹም ተቃራኒዎች ነን። እሷ ዘግይታ መተኛ፣ ዘግይታ መንቃት ትወዳለች። እኔ ግን በገጠር ያደኩ ሰው ነኝ። አኗኗሪም ከተፈጥሮ ጋር የተሰለፈ ነው። ጨለማ ሲሆን መተኛት፣ የመጀመሪያዎቹ ወፎች ዜማቸውን ሲጀምሩ መንቃት። ወፎቹ የእኔ የማለዳ ማንቂያ ናቸው። ስለዚህ ዛሬ ጠዋት ቀድሜ ነቃሁ። ባለቤቴን ግን አላነቃዋትም። ተኛች። እኔ ቁርስ ራሴ እሰራለሁ ብዬ አሰብኩ። የምትሉት የወንድ እምነት እኮ ነው። በስራ ልሄድ ስዘጋጅ ባለቤቴ ነቅታ ኩሽናውን አየች። ወዲያውኑ ቡና ልታዘጋጅልኝ አጥብቃ ጠየቀችኝ። ስራ እየዘገየው ነበር፣ ግን ቡናዬን ሳልጠጣ እንዴት ልሂድ? በዚያ ቅጽበት ግን አንድ ትልቅ ነገር ተረዳው። የባለቤቴ ሚና ቡና ከማዘጋጀት በላይ ነው። ወደ 25 ዓመት ሊጠጋ ነው። ልጆቻችንን አሳደገች፣ ቤቱን አስተዳደረች፣ ምግብ አዘጋጀች፣ ልብሳችንን አጠበች፣ ሁላችንም የምንፈልገውን እንድናገኝ አደረገች እና ከዛ በላይ እኔንም እንደ ሌላ ልጇ ተንከባክባኛለች። እኔ ግን ቤት እመጣለሁ፣ ጠረጴዛ ላይ የቀረበውን እበላለሁ፣ ንጹህ ልብሴን እለብሳለሁ፣ ቡናዬን እጠጣለሁ። እንዴት እንደተዘጋጀ ግን አላስብም። ዛሬ ጠዋት ግን ያንን ሁሉ በአንድ ጊዜ ተመለከትኩት። እሷ ለ25 ዓመታት ልጆቻችንን ብቻ ላሳደገችም እኔንም አሳድጋኛለች። እኔ ዶክተር ነኝ፣ ስለ ጤናና አመጋገብ እናስተምራለን። ነገር ግን ዛሬ ጠዋት 6 የእንቁላል ቢጫዎችን ከነጩ መለየት አልቻልኩም። ይሄ በእርግጥ አስተማረኝ። ስለዚህ ውድ ወላጆች ነው ያሉት እሳቸው፣ ልጆቻችሁን ምግብ ማብሰል አስተምሯቸው። በተለይ ወንድ ልጆቻችሁን ምግብ ማብሰል፣ ማጽዳት፣ ልብስ ማጠብ፣ ቡና ማዘጋጀት፣ ራስን መንከባከብ እነዚህ የሴት ስራዎች አይደሉም፣ የህይወት ክህሎት ናቸው እና ይሄ ለጤናችንም ይሰራል። ኩላሊታችን እስኪታመም ድረስ አናስበውም። ጉበታችን እስኪጎዳ ድረስ ዋጋውን አንረዳም። ልባችን ችግር እስኪያሳየን ድረስ በየቀኑ ለኛ የሚያደርገውን አናስተውልም። ጡንቻችን እስኪደክም ድረስ ምን ያህል እንደሚጠቅመን አናውቅም። ስለዚህ እስክናጣው ድረስ መጠበቅ የለብንም። ጤናችንን አሁን እንንከባከብ፣ ቤተሰባችንን አሁን እናድን፣ ከጎናችን ያሉ ሰዎችን እናመስግን እና ለምግብ አዘጋጃችን ይቅርታ ብለዋል ከፍቅር ጋር። ዛሬ ምን ያህል ነገር እንደምታቀይልን ተረዳው። ለቆንጆዋ ባለቤቴ ቡና ስላዘጋጀሽልኝ ብቻ አይደለም፣ ለ25 ዓመታት ቤተሰባችንን ስለሰጠሽው ፍቅር፣ ጉልበትና እንክብካቤ አመሰግናለሁ። ልጆቻችንን አሳደግሽ፣ ቤታችንን ጠበቅሽና እኔንም እንደሌላ ልጅሽ አሳደግሽኝ። አሁን እኔ መማር አለብኝ። በቀስታ በጣም በቀስታ አንድ ቀን ሳልቸገር እንቁላል ቢጫውን ከነጩ መለየት እችል ይሆናል። እና እርሶ ይሄን የሚያነቡ ባሎች አሉ፣ እርሶም እንደኔ ሚስቶ እንደ ልጅ ያሳደገችው ከሆነ አንድ ነገር ያድርጉ። አሁኑን አመስግኗት።
ኮሜንት ላይ አንድ ቃል ጻፉላት ወይም ይሄን ፖስት ለሷ ላኩላት ብለዋል። አመሰግናለሁ ማለት ትንሽ ነገር ይመስላል፣ ግን አንዳንድ ጊዜ ትንሽ የፍቅር ቃል ለአንድ ሰው ትልቅ ፍቅር ሊሆን ይችላል። እንደምንም አንድ ቀን ስናጣቸው ለማመስገን ከመጠበቅ ዛሬ እናመስግናቸው፣ ምክንያቱም እስክናጣው ድረስ ያለንን ነገር ዋጋ አንረዳም ብለዋል ዶክተር በሪ። በትክክለኛው ቦታ መጥቷል። መብልና መጠጥ፣ ራስን መጠበቅ፣ ንጽህና፣ ምግብ ማብሰል፣ ሌሎችም ነገሮች ክህሎት ናቸው። በየዕለቱ ደግሞ የሆነ ሰው ያደርገው ነበር፣ ያ ሰው እኮ የለም ነው የተባለው። ለጊዜያዊ ሊሆነች ደቂቃም ሊሆን ይችላል እኮ የሌለው። አሁን ሰራተኞች ብዙ ጊዜ ጥለውን ሲሄዱ ብዙ ነገር ያወሳስባሉ፣ ምክንያቱም አልተዘጋጀንበትም። ቀጥሎ ያለችው ሴት እስክትመጣ ድረስ ቢያንስ ምሳ ትሰሪያለሽ፣ እራት ትሰሪያለሽ፣ የሚቀጥለውን ቀን ቁርስ ትሰሪያለሽ። ያቺ ደግሞ የምትተካት የቤት እመቤት ባትኖርስ? ስራ ላይ ብትሆን፣ ጉዞ ላይ ብትሆን፣ አስገዳጅ የሆነ የህመም መኝታ ላይ ብትሆን ምንድን ነው የሚያደርገው ቤተሰቡ? ስለዚህ መብልና መጠጥም ጥገኛ የምንሆንበት ነገር አይደለም። ጽዳት፣ አዎ፣ ሌላኛው የቤት ውስጥ አስተዳደር ነው። የቆሸሹ ልብሶችን በአግባቡ ማጽዳት፣ የቆሸሸ ቤትን ማጽዳት፣ እቃዎቻችንን መልሰን ማደራጀት፣ ማስቀመጥ፣ እቃዎቹ የት ነው ያሉት የሚለው ሌሎች ላይ ጥገኛ ልንሆንበት የሚገባ ነገር አይደለም። የት ነው ያለው ይሄኛው እቃ? እንዴት ተቀምጧል? ድጋሚ ማስተካከል ያስፈልገዋል ወይ? የቆሸሹት ነገሮች ተስተካክለዋል ወይ? ለጊዜው ግን የት ጋር ነው መቀመጥ ያለባቸው? ምንጣፉ፣ መጋረጃው፣ መስኮቱ ትላንት ስንለው እንደነበረ ብለናል ወይ የሚለውም እንደዛው። ቆይ ከሌ ያለች፣ ቆይ ከሌ አለ፣ ከሌ እኮ ያለች አበባ ይመስል ነበር ቤቱ፣ ከሌ ለ3 ቀን ሳትኖር ስትቀር በቃ ቤቱ ቤት አይመስልም የምንለው ነገር መኖር የለበትም ነው። የገንዘብ አስተዳደር ጉዳይ ነው ሌላኛው። ማን ነው በገንዘብ እያቀደ ያለው? ገንዘብን እያስተዳደረ ያለው? ቢሎችን እየከፈለ ያለው? በነጻነት ራሱን ችሎ እየሸመተ ያለው? ያው ነጻነት የሚለውም ነገር ሆን ብሎ የመጣ ነገር ነው ብዬ አስባለሁ። ምክንያቱም የገንዘብ አስተዳደር ጉዳይ ላይ እኔ አስቤያለሁ፣ አቅቻለሁ፣ ወስኛለሁ፣ ሳወጣም ነጻነት ስሜት አለኝ የሚለውን ማን ነው እያደረገ ያለው የሚለውንም እንድናስብ ነው። ሌላው ጥገኛ አትሁኑበት የተባለው ነገር እንደ አብዛኛው ማህበረሰብ ራሱን ችሎ መንቀሳቀስ መቻል ላይ ጥገኛ አትሁኑ። ኮሚኒቲ ሞቢሊቲ ይባላል። የት ጋር ነው ትራንስፖርት የሚያዘው? እሺ እኔ እኮ ምንም አላቅም፣ ከዚህ ሰፈር ወጥቼ አላቅም ቢሉ ሰዎች አሉ። ከተማውንም እኮ አላቀውም እኔ እኮ በቃ ከዚህች ሰፈር ከቤቴ የሆነ ማጆሪቲ እኮ አብዛኛው ህዝብ ከዚህ በዚህ ስትሄጂ ሃይገር ባስ ብትይዢ ነው የሚሻለው ይላል አይደል? ሃይገር ባስ ነው የምትይዡ ብለው አማራጭ ሲሰጥ ሃይገር ባስ ማለት የትኞቹ ናቸው ልንል እንችላለን። እና አንደኛ ኮሚኒኬሽንን ያበላሻል፣ ሁለተኛ አንድ የሆነ አካል ላይ ጥገኛ ሆነን መኖራችንን ያሳያል። ወይ መኪናችን ላይ ሊሆን ይችላል፣ ወይም እጆቻችንን ይዘው ና እኔ ነኝ የማሳፍርህ የምቀበልህ፣ ወይም ለከሌ አደራ ሰጣለሁ አንተን የሚያጓጉዝ ተብለን ሊሆን ይችላል። ትላልቆችም ሆነን ልጄ እኮ በታክሲ ሄዶ አያውቅም፣ ራሱን ችሎ ወጥቶ ገብቶ አያውቅም፣ ከሊት እኮ በአውቶቢስ ሄዳ አታውቅም፣ ታክሲም አይመቻትም፣ መንገዱንም አታውቀውም መውጫ መግቢያውን ሊባል ይችላል። የት ቦታ ነው ጥሩ ገበያ ያለው? በቃ ጥገኛ ሳንሆን ማወቅ አለብን። ይሄንን ጥሩ ገበያ የሚለው በልምድ ነው የሚሆነው። የት ቦታ ጋር ሄደሽ ትሸምቻለሽ፣ የቱ ነገር ምቾት ሰጥቶሻል ከሚለው የሚመጣ ነው። ግን ለምሳሌ ልንደውል እንችላለን። ደውለን እዚህ ቦታ ጋር ነው አሪፉ ገበያ ብዬ ብልሽ ልታረጊው ትችልሽ። በራስሽ መንገድ ግን ሰርች አድርገሽ ያገኘሽው ነገር የለም። ያ ጥሩ ገበያ ያልኩሽ በእኔ መንገድ ሊሆን ይችላል። ላንቺ ኢኮኖሚ ላይ መች ይችላል፣ ወይም አንቺ የምትፈልጊያቸው አይተሞች ላይ ኖሩበት ይችላሉ። የት ቦታ ነው ጥሩ ገበያ ያለው የሚለውን ኮሚኒቲ የሚስማማባቸው ነገሮች አሉ። ለምሳሌ ጥሩ ጥራጥሬ፣ ጥሩ እህል፣ ጥሩ አትክልትና ፍራፍሬ ያለው እዚህ ቦታ ነው። ጥሩ ባልትና ነከሌ ጋር ይገኛል። ተመጣጣኝ ዋጋ፣ ጥራት፣ ጽዳት የሚለውን ነገር ማወቅ። ስለዚህ ማህበረሰብን ማወቅ ይፈልጋል ማለት ነው። ጥገኛ አትሁኑ ነው። ጤናና ሕክምናን በተመለከተ ደግሞ ሕክምና የሚያስፈልገው የጤና ጉዳይ አለኝ። ማን ነው የሚከታተልኝ? ማን ነው ይሄ እንደሚያስፈልገኝ የሚነግረኝ? መድኃኒቶችን አስተካክዬ እንድወስድ ማን ነው የሚያቀርብልኝ? ሁልጊዜ ከፍቅራችንና ከእንክብካቤያችን የተነሳ ቤት ውስጥ ላሉ ቤተሰቦቻችን እናደርጋለን። ይሄንን እቺ ሰዓት ናት፣ ደረሰ 3 ሰዓት ሆነ ውሰድ መድኃኒት፣ ደረሰ 1 ሰዓት ሆነ። እንደዛም ተብለው ደግሞ የማይሆኑ አሉ። ረዥም ሰዓት ተኝተሃል፣ ንቃ፣ ወደ እንቅልፍ ሂድ፣ እንቅልፍ አታሃል የሚሉን ሰዎች ኖረው ሊሆን ይችላል። ምግብ በሰዓቱ ተመገብ፣ እንደዚህ አይነት ነገሮች፣ ይሄን አትብላ፣ ይሄን ብላ ራሳችን ማድረግ አለብን ነው። በቃ ይሄ ባዮሎጂያችንን ብናቀው ራሳችን ምንድነው የተሰማን ያለው የሚለውን። ሌላኛው ማህበራዊ ጉዳይ ነው። ከጎረቤት ጋር ጸብ ውስጥ ገብቻለሁ፣ ማን ነው ጉዳይን አስረድቶ መፍትሄ የሚሰጠኝ? ማን ነው የተሰሙኝን ስሜቶች የሚነግርልኝ የሚሉ ሰዎች ይሉ። አስታራቂ ፍለጋ ነው።
አስታራቂማ ባቲም ይገባል እኮ ግራ ቀኙን ለማየት ወይም እስቲ እናንተ ያልፈታችሁትን ነገር እኛ እንፍታ። ምንም ሙከራ ግን አያደርጉም። የኮሚኒኬሽን ማሄዶ ያወራልኝ እሱ ብቻ። አሁን ይሄ ጎረቤቱን ታዩ ኮሚኒኬሽንን በተመለከተ አንዳንድ ሰዎች የራሳቸውን ትልቅ ጉዳይ እንኳን የስራ ጉዳይ እስቲ እናንተ ንገሩልኝ የሚሉ ሰዎች አሉ። እስቲ እንደዚህ ብለሽ አስረጅልኝ፣ አንቺ ከሆንሽ በቃ ተሰሚነትን ላገኝ እችላለሁ። እንደዚህ አይነት ነገር አለ። ሪኮመንድ አድርጉኝ ሌላ ጉዳይ እኮ ነው። ሪኮመንድ አይደለም። በቃ የሚፈልጉትን መልእክት እነሱ መናገር ያለባቸው መልእክት አንቺ ተናገሪ ነው። ለጓደኝነት ህይወትም ለስራ ህይወትም ይሁን ተናገሩልኝ የሚሏቸው ሰዎች አሉ። መቼ ነው እነሱ የሚናገሩት? እኔ እኮ መናገር አልችልም። ያው የልምምድ ውጤት እኮ ነው። ይሄ በፊት ለፊት ሰዎችን ተጋፍጠሽ ሀሳብሽን መግለጽ ማቺበት አስተዳደጉ እስካለፍሽ ያስፈራሻል። ግን ሌላው ሰው ደግሞ አንቺን እንዲረዳሽ መንገድ መፍጠር አለብሽ። አለበለዚያ እኮ ሌሎች አልተረዱሽም ማለት ከባድ። ግን አንዳንድ ሙከራዎችን ማድረግ እስቲ ምን ይመጣል? ራሴ አናገራቸዋለሁ ወይሽ ወይም ቢኖ ሌላ ምን ይመጣል? እንደ መፍትሄ ያስቀመጠው ነገር ነጻ ልውጣ ጥገኛ ልሁን ለምትሉ ሰዎች ችግሩ እስኪመጣ ሳይሆን ለምሳሌ አሁን ባልነው ኬዝ ላይ ያስቀመጠው ነገር የተግባቦት ክህሎትን ማሳደግ፣ ንገርልኝ፣ አስረዳልኝ፣ ጻፍልኝ፣ አዳምጥልኝ እንዳንል ማለት ነው። እነዛ ሰዎች ከሌሉ ህይወት የቆመ ስለሚመስለን እውነትም ሰርቭ አድርገው ሊሆን ይችላል እኮ እነኛ ጥገኛ የሆንባቸው ሰዎች መሰረታዊ የተግባቦት ክህሎትን መለማመድ ሊሆን ይችላል። ሀሳብን ማደራጀት መቻል፣ እየተሳሳትንም ቢሆን መጻፍ፣ መናገር፣ ማዳመጥ፣ ለሆነ ሰው ፕሬዘንት ማድረግ መጀመር፣ ስሜቶቻችንን ማሳየት መቻል የሚለው እንደ መፍትሄ ተቀምጧል። ሌላው የደህንነትና የድንገተኛ ጊዜ አደጋ ምላሽ ነው። በቤት ውስጥ የሆነ ጭስ ቢጨስ፣ በድንገት ቧንቧ ቢፈነዳ፣ ጎርፍ ቢገባ፣ ጎረቤት የሆነ ነገር ቢያጋጥም ማን ነው ለሚመለከተው አካል የሚደውለው? ማን ነው የተባለ? ያለፈው ድሪሉ ኢመርጀንሲ ድሪል ዝግጁነት የለም። አንድ ድሮ ብዙ ሰው ጥገኛ የሚሆንበት ነገር ይመስለኛል። ድሮ ማስታወሰው ነው ድሮ እና የሆነ እንደ ሳት ነገር መጣ። በጣም ወሳኝ ቁጥሮችን ግድግዳ ላይ መለጠፍ እንዳለብን እንደ ሳት ነገር መጣና ሁሉም ስልክ ይዟል። ያዘው ስልክ ላይ ማን ነው? ኧረ ቆይ እየሞከርኩ እኮ ነው፣ የት ነው ይላል ሁሉም ሰው። ከዛ መካከል ግን መጥተዋል ሰዎች ግን ስልክ ይዘዋል። የሆነ ሰው ባለሱቅ ነው ደወለ የተባለው፣ ተረጋግተው ደርሰዋል። ያው በቁጥጥር ስር አውለውታል። የጋራ መኖሪያ ቤት አካባቢ ነው እና ቢያንስ እዚህ ጋር ብትለጥፉ ምን አለበት? ለጥፉ እዚህ ጋር ብዙ ነገር ተጽፏል አይደል? ይሄ ከሌዲሽ በጣም እዚህ ለጥፉ ሲል አስታውሳለሁ። ከመጡት እሳትና ድንገተኛ ሰራተኞች መካከል ሊሆን ይችላል። ይሄ ምላሽም ላይሰጥ ይችላል። አንዲት ነግሬሻለሁ ቪዲዮ አይቼ ድንገት ነው የመጣችው። ወደ ቤቷ ስትመጣ ከሩቅ ሽታ ይሸታታል ሴትዮ። ይሄ እኔ ቤት ውስጥ መሆን አለበት ብላ ነው ካሜራ አሁን ያደረገችው እያለች ስትገባ በጭላ ቴሌቪዥን ታያለች። ሞግዚት ልጆች እየተጫወቱ ነው ሳሎን ላይ። ወደ ጓዳ ወይ ከጀርባ ነው ኪችኑ። መብራት መጥቶ ጠፍቶ ድጋሚ መጥቶ የተጣደው ነገር አሮ እላዩ ላይ ጭሱ እየወጣ ከኪችኑ ደንዝዛለች። እዛ ቁጭ ብላለች። እግዚአብሔር ዛሬ ያመጣኝ የሚል ነው ያየሁት። ቆይቷል ይሄን ቪዲዮ ያመጣኝ በቃ ቤትሽን ታደጊ ሲለኝ ነው። በአጋጣሚ ነው የመጣችው እንጂ ነደን ነበረ። ዛሬ ነው በጣም እንደዚህ ምጣድም እንደዛ አድርገው ጥደው በቃ እኔ ያልነካውም ከሌ ካልመጣ እነ ከሌም የሉም አልነቅለውም። ቆጣሪ እኮ ማጥፋት የመጨረሻው ነገር ነው። እኔ አልችልም ምን እንደሚደረግ ቀጥሎ እነ ከሌ ናቸው የሚችሉት በማለት ጊዜ የሚወስዱ ሰዎች አሉ። ጊዜ ደግሞ ለአደጋ አይመከርም። አሁን አንዱ ችግር ጥገኛ መሆን የሌለብን ብዬ ማስበው ለምሳሌ ተሽከርካሪ ያላቸው ሰዎች እስካሁን ያለ ተግባር ያለ ጎማ መቀየር ደግሞ እኮ ጉልበት አይፈልግም። እንትን ነው የሚፈልገው የሆነ አይደል? ቴክኒክ አላረኩትም። እስቲ ቆይ አሁን አረጋዋለሁ። እውነት ስንት ያየሁት ጉልበት አይደለም የሚፈልገው በእውነት ቴክኒክ። መጨረሻው ነገር ስራና ምርታማነት ብሎ ነው ያስቀመጠው። ስራችንን በአግባቡ እንድንሰራ፣ ሰዓታችንን ማስተዳደር እንድንችል፣ የታዘዝናቸውን የቤት ስራዎች እንድንጨርስና እንድናስረክብ ማን ላይ ጥገኛ ነበር? በራሳችን ነው አብላጫውን መንገድ ይሄድ ነው ወይስ የሆነ ሰው ነው መንገዱን ያደረሰን? ያ ሰው ከሌለስ ስራው እንዴት አለፈ? ሳይኖር ሲቀር ስራው አለፈ? አንዳንድ አሳይመንቶች፣ ፕሮጀክቶች እነኛ ጥገኛ የሆነባቸው ሰዎች ሳይኖሩ እንዴት ነበር ያለቁት ከነ ችግራቸውም ቢሆን የሚለውን ማሰብ ያስፈልጋል ነው። ቅድም ካልኩት የተግባቦት ክህሎትን ማሳደግ ከሚለው መፍትሄ ጋር አብሮ ያስቀመጠው መፍትሄ ግን
ጥገኛ መሆን የለብኝም ከሌላ ይላሉ እኮ ጥገኞች ሆነው ራሳቸው ሰዎች። ለምን የሚጸጽታላ ጠባቂነት አለበት ውስጡ፣ ተለማማጭነት አለበት። ያንቺን ጊዜ ጉልበት ሌላ ነገር ሰተሽ ነው የምትቀበዩ፣ አቢውስ ትደረጊያለሽ፣ ብዙ ነገር አለ። በራስ መተማመንሽን የሚያሳጣሻል። የብቻ ጊዜ ማሳለፍ ልመዱ። የራሳችን በመንላቸው ፍላጎቶች፣ ስሜቶች፣ ሆቢዎች፣ ሀሳቦች ጊዜ ማሳለፍ ራሳችንን ለመረዳትና ለማዳመጥ የሚያግዝ ስለሚሆን የብቻ ጊዜ በማሳለፍ ውስጥ ለብቻ መስራት የምችለው ነገር አለ፣ እኔም ለብቻ ማድረግ የምችለው ነገር አለ የሚል ስሜት ይፈጥርልናል። ይሄ ደግሞ ምን ያመጣል? በራስ መተማመን መገንባት ላይ እንድንሰራ ያደርጋል። ድክመቶቻችንን እንድንለይ፣ እሱን ለማሻሻል ጥረት እንድናደርግ፣ ሌሎች እኛን ከመተቸታቸው በፊት ራሳችንን በደንብ እንድንተች፣ ብዙ ጊዜ ችግራችን እሱ ስለሆነ የመጨረሻው ነገር ድንበሮችን ማበጀት። ሰዎች አንዳንዴ እኛን በመደገፍና በመርዳት ሰበብ ሊቆጣጠሩን ይችላሉ። በእነሱ አእምሮ፣ ፍላጎት፣ ስሜት፣ መርሃ ግብር እንድንመራ ሊያደርጉን ይችላሉ። ስለዚህ ጊዜ፣ ኃይልና ግላዊ ፋታ ወይም ፖዝ፣ ፐርሰናል ስፔስ ለማግኘት አይሆንም ማለት መልመድ። ራሴ ያደርገዋለሁ፣ ግድ የለም ትኩረት ያደረኩበት ጉዳይ ነው፣ ግድ የለም ራሴን እየፈተንኩት ነው ላድርገው ብሎ መፍቀድ ያስፈልጋል፣ ከስንፍናው ይልቅ ማለት ነው። መጨረሻ ራሳችንን በደንብ መንከባከብ። ዶክተር በሪም እንዳሉት ራስን መንከባከብ የአካል የአእምሮና የስሜት እንክብካቤ ስንሰጠው ለራሳችን በአግባቡ ማሰብ፣ አቅማችንን መረዳትና የተግባር ሰው መሆን እንድንችል ያደርገናል። እኔ ጥገኛ ነኝ ስለዚህ መፍትሄ ይፈልጋለሁ የሚል አይምሮ እንዲኖረን ያደርጋል የሚል ነው። አንዳንዴ ሰዎች አሁን ያልሻቸውን ጥቅሞች ለማግኘትም ብዙ ነጻነትም ይኖርሻል አይደለ ወይ? ሰው ላይ ጥገኛ ማትሆኝባቸው ነገሮች በራስ መተማመንን፣ ነጻነትን ይሰጡሻል። ግን አንዳንዴ ሱፐር ኢንዲፔንደንት ወደሚለው ነገር ደግሞ በጣም ራስን መቻል፣ ምንም አይነት እርዳታና እገዛ አለመፈለግ ላይ የሚመጡ ሰዎች ደግሞ አሉ። ምን ሁሉንም ነገር በራሴ ያደርገዋለሁ ብለው የወሰኑ ሰዎች ይኖራሉ። ያ ምን ይሆናል እንግዲህ ምንም ነገራቸው ውስጥ ሰዎች እንዲገቡ እንዲያግዟቸው ጥገኛ መሆን ባለባቸው ነገር ላይ ራሱ ጥገኛ እንዳይሆኑ ሰዎች ሲፈቅዱ ከሰዎች ጋር ያለሽንም ግንኙነት እያበላሸው ይመጣል። ከሰዎች ጋር ያለሽ ማህበራዊ ህይወት እየተቆራረጠ ይመጣል እና በቃ ምንም ብዙ ነገሮችን እንዲሁም ከሰው ይልቅ ወይ በገንዘብ ወይ በራስሽ አቅም ወደ መፍታት ልትመጪ ትችያለሽ። ስለዚህ እውነተኛ የሰው ጋር ያለሽን ግንኙነት ልታጩት ትችያለሽ። ያው ጥገኛ መሆን ደግሞ በተቃራኒው የሚያመጣቸው ችግሮች እንዳሉ ነው። በዚህ መሀል ግን ኢንተርዲፔንደንት የሚባል አለ ተብሏል። በማከል ቤት ነው። ሁሌ መሀል ላይ ያለ ነገር ጥሩ ነው። ኢንተርዲፔንደንት ራስሽን መንከባከብ ትችያለሽ፣ ግን ለራስሽ መሆን ትችያለሽ። በተመሳሳይ ደግሞ ሰዎች ሊያግዙሽ ሊረዱሽ በሚያስፈልጋቸው ቦታዎች ላይ ምቾት የሚሰማሽ ሰው ነሽ። አያስፈልገኝም ሰው በቃ ራስ ያደርገዋለሁ ብለሽ ሪጀክት የምታደርጊ ሰው አትሆኝም። ስለዚህ ከሰው ጋር ያለሽንም ግንኙነት ጥሩ አድርገሽ ትቀጥያለሽ። እገዛ ሲያስፈልግሽ እገዛ ትጠይቂያለሽ። በራስሽ ማድረግ ያለብሽ ቦታ ላይ ታደርጊያለሽ የሚለውን ያን ትርጉም የሚሰጥ ነው። አሊያ ግን ያው ይሄ ሱፐር ዲፔንደንት ወደሚለው ነገር የሚያመጣው አካሄድ ሁሉን ነገር በቃ ለማን ጥገኛ ይሆናለሁ ራሴ ያደርገዋለሁ የሚል እልክ ውስጥ የሚጋቡ ሰዎች አሉ። እልህ ነው ኢነርጂ የሚያስወጣሻል በጣም። ከዛ እገዛ ያስፈልገሽ በቃ እገዛ ጠይቂ። ድካም አለው አንችልም እንደዛ። ምክንያቱም ሁሌ እንደምንለው ሁሉም ነገር ላይ የላቀን ልንሆን አንችልም። የሆነ ቦታ ላይ ሆኑ ሰዎች ይፈልጋሉ፣ ቤተሰብ የሆነ ሰው ላይ ጥገኛ ሆነናል። እኛም የሆነ ቦታ ላይ ደግሞ ሰዎች እኛ ላይ ጥገኛ ይሆናሉ፣ እኛም እነሱ ላይ ጥገኛ የምንሆንባቸው ነገሮች አሉ። ህይወትንም ደግሞ ያው እንትን የሚያደርገው ይሄ ይመስለኛል። ጣዕም የሚሰጠው ማህበራዊ ህይወት ላይ የተለያዩ ግንኙነቶች ላይ እንደያስፈልጊነቱ የምትፈልጊያቸው እገዛዎች አሉ። ግን ያው ምን ያደርግሻል አንዳንዴ በጣም ብዙ ነገሮችን በራስሽ ማድረግ መቻልሽን እያየሹ ስትመጪ ነጻነቱ ደስ ይልሻል። ማለት ማንንም አላስቸገርሽም፣ ማንንም ደውለሽ ኑልኝ አላልሽም። ራስሽ ያደረግሽው ነው ብዙ ነገር። በቃ ካንዱዊት እንደማለት እኮ ፍሪደም የለም። ራሴ ማድረግ እችላለሁ የሚለው የሚሰጠን ነጻነት ይባላል እንጂ ራስ እኮ ላትሆኝ ይችላልሽ። ቤት ውስጥ ያለ አንድ ሰው ሸፍኖታል። ቤት ውስጥ ከሌለ ሌሎች የቤተሰብ አባላት ሸፍነውት ነበር ማለት ነው። በሀሳብ ደረጃም ቢሆን አውርተሻል ማለት ነው ከሆነ ሰው ጋር። እኔ አንዳንዴ ራሴ ያድርጌዋለሁ የሚለው ነገር ራሱ ራስሽ አርገሹ ላይሆን ይችላል።
ሌሎች ሰዎች ጋር እልፍ አላፍ ርቀት ሄደሽ ላይ ደርስ ይችላል ነው እንጂ አንቺ ድጋፍ መጠየቅ የሆኑ ቅርብ ያሉ ሰዎች እኮ አድርገውታል። እኔ እዚህ ለመምጣትና ለመስራት የሆነ ሰው እኮ ሚና አለው፣ ቤት የሆነ የወሰደው ሚና አለ፣ ኃላፊነት አለ። ቸገረኝ ባልኩት ወይ ዛሬ እኮ ይሄ ነገር ባይኖር ስራዬን መደበኛ ህይወቴን ወይም የሆነ ቦታ መገኘት አልችልም ነበር ላልኩት ነገር የሆነ ሰው ጋር ጥገኛ ሆኛለሁ ያልኩት ቤት ያለ ሰው ሊሆን ይችላል፣ ጎረቤት ሊሆን ይችላል፣ እህት ወንድም ሊሆን ይችላል። እንደዛ አድርገሽ ነው። ግን አላጋጣ እኔ ማንም ጥገኛ አይደለም የሚሉ ሰዎች አሉ። እኔ ዛቻ ይመስለኛል። ከዛ ደግሞ ምን ይሆናል መሰለሽ የሚሉ አሉ። በጣም ጠባቂነትን አልፈው የሆነ ጊዜ ጠባቂ መሆናቸው የጎዳቸው ሰዎች ከዛ በዚህ የሚበቀሉ ሰዎች አሉ። አንዳንዴ እንደ ማስጠንቀቂያም ነው ለሌላው ሰው እኮ ማስጠንቀቂያ ነው እየነገሩሽ ያሉት። ምንድነው ለምሳሌ አንዳንድ ጊዜ የተባለው ሰዎች ላይ ዲፔንደንት የሆንሽባቸው ነገሮች፣ ጥገኛ የሆንሽባቸው ነገሮች ይኖሩና ቅድም የጠቀስ ነው ከዛ ሰዎች ይሄን ነገር እኮ ባላደርግላት ትጎዳለች የሚል ነገር አስበው ሊሆን ይችላል ወይም አሳይተውሽ ሊሆን ይችላል በተግባር የሚመስልም ነገር መጥቶ እንደዛም ሊሆን ይችላል። ስለዚህ እነሱ የሚያደርጉትን ነገር ኤኒ ታይም በማንኛውም ጊዜ ቢሄዱ እኔ ማድረግ የምችልበትን ክህሎት ላይ ዝግጁነት ሊኖረኝ ይገባል። ቴክኦቨር ማድረግ አለበለዚያ በቃ ይጨልምብሻል እኮ ብዙ ነገር። አንዳንድ ነገሮቻችን አሳልፈን ሰጥተናል ለሆኑ ሰዎች። እነኛ ሰዎች ከሌሉ የማድረግ ፍላጎት የለኝም ማለት ከባድ ህመም መሰለኝ። በጣም ነው የሚያሳምመው። ምክንያቱም አንቺ ተማምነሻል እነዛ ሰዎች ይሄንን ነገር ያደርጉልኛል ብለሽ እምነት ሰጥተሻቸዋል ወይ በቃ ሁሌ ለዛ ነገር መፍትሄ ለዛ ነገር ኃላፊነት ወሳጅ እነዛ ሰዎች ናቸው። ልክ እነዛ ሰዎች ከህይወትሽ ውስጥ ሲወጡ ወይም ሲተውሽ በቃ ያው ሰማይ ዞረብኝ ምድር ጨለመብኝ የሚባለው እኮ የዛኔ ነው። ትራንዚሽን ጊዜ ማይሰጥሽ ማለት የለም አንዳንዴ ላይኖር ይችላል። ስለዚህ ከዜሮ ልትጀምሪ ነው። እነሱ ሲያደርጉልሽ የነበረውን ነገር ከዜሮ ጀምርሽ ልትለማመጂ ነው፣ ማድረግ ልትጀምሪ ነው። ይሄ በጣም ከባድ ነገር ነው። እንደዛ ከመሆኑ በፊት ያው ማየት አንዳንዴ ምን ላይ ነው ጥገኛ የሆንኩት የሚለው የሚጠቅም። በጣም ጥገኛ የሆንኩባቸው ነገሮች ምንድናቸው? በየለቱ ብሎ እንደው በየለቱ ከዛ እነዛን ነገሮች እኔ ማድረግ ራሴን ማለማመድ አልችልም እስካሉ ድረስ ያደርጉት፣ ከሌሉ ግን ያንን ቦታ መሸፈን የምችይበትን ክህሎት ችሎታ ይዘሻል አንቺ። እኔ እናቴ አንቺ ከሞትሽ በኋላ እንዲሆንልሽ የሚሉ ትሬንዶች አያለሁ ብዙ ጊዜ። ምልሽ ፍቅር፣ ክብር እና መጣበቅ በስሜት ከእናት በላይ ከማንም ጋር ልናረጋ አንችልም። ያን ስሜት እየተቸው ሳይሆን እንዲሆንልሽ ያሉት ነገርን ብታዩ የየእለት አሁን እዚህ ጋር የዘረዘርናቸው ነገሮች ውስጥ ራሱ መንፈሳቸው ውስጥ እናት ደስ ይለዋል እንዴ? ብዙ ጊዜ አሁን የሞቱ ሰዎች መንፈስ ደስ እንዲለው እንደው ነፍሳቸው እንድታርፍ ይባላል። ሰዎች በተለይ ይሄው ቆምኩልሽ፣ አንቺ ከሞትሽ በኋላ ተመረኩልሽ፣ አንቺ ከሞትሽ በኋላ ፈተናውን አሸነፍኩልሽ ቢሆን ነው አይደል ደስ የሚለው ለሰሚው። እውነታው ሌላ እንኳን ቢሆን ማለት ነው። ብዙ ጊዜ ማያቸው ይሄው ቤቴን እንኳን አንድ ቀን አጽድቼ አላቅም ጎስታውስ መስሎልሻል፣ ይሄው ልጆቼን እንኳን እንዲያርግ ያለው ይሄው ትዳሬን። ያው ሀዘንን ፕሮሰስ የምታረጊበት መንገድ ይኖራል አይደል? ሀዘናችንን የምንወጣበት እኮ ጊዜ ይኖረናል ጭልም የሚልብን፣ ግን ያ ጊዜ አይራዘም ነው። አንዳንድ ሰው አጭር ጊዜ ወስዶ ቶሎ ወደ ህይወት ይቀጥላል ወደሚለው መንገድ ይገባል። አንዳንድ ሰው ደግሞ በቃ የተራዘመ ሀዘን ውስጥ ይሆናል። እንትናችንን ይገልጻል ብቻ አንዳንድ ነገር አይሄድም አይመልጠንም። ደግሞ ያልናቸው ጥገኝነት ውስጥ የገባባቸው ነገሮች ላይ ሁልጊዜ አቅራለሁ። ለዛ ነው አሁን ለምሳሌ ኢሞሽናል ይሄ የስሜት ቁርኝት ላይ የስሜት ጥገኛ በጣም አትሆኑ ይባላል። በጣም ከሚወዱን ሰዎች ጋራም ቢሆን ለምን ትጎጃለሽ እነዛ ሰዎችን ስታጫቸው? ሌላም ነገር ያንን ክፍተት ያንን ይሄ የስሜት ቁርኝትን የሚተካልሽ ደግሞ ሌላ ለምሳሌ አንድ ብቻ ጓደኛ ካለሽ ሌላ ሰው ደግሞ መኖር አለበት። ያ ሰው ሳይኖር ደግሞ አብረሽ ጊዜ የምታሳልፊው ሰው መሆን መቻል አለበት። አለበለዚያ ያ ሰው ከሌለ በቃ እንዴት ነው ከሰው ጋር ጓደኛው የምንኖረው የሚለው ግራ ነው የሚገባሽ። በዛ ሁኔታ ውስጥ በዛ ሰው ውስጥ ሊሆን ይችላል ሳታስቢው ነው በእርግጥ እንደዛ የሚሆነው። እና ይሄ የስሜት ጥገኛ አትሁኑ፣ በአካልም ጥገኛ አትሁኑ ቢባሉ ነገሮች አሉ። ያ ይሄ በጣም ወደ ሱፐር ኢንዲፔንደንት ወደሚባለው ነገር በጣም ብዙ ነገርን በራስ ያደርጋሉ ማንም አያስፈልገኝም ወደሚለው ነገር እንዳይወስደን፣ ግን መሀል ላይ ምንድነው ያለው ኢንተርዲፔንደንት መካከለኛ ጥገኛ በሁለቱም መሀል ነው እንጂ እንደ ሁኔታው መሆን መቻል አለብሽ ነው። ይሄ ትልቅ ክህሎት ነው፣ ግን አይደለንም። ተጎድተናል፣ ህይወታችን ላይ ተጎዳንባቸው አጋጣሚዎች አሉ።
ሰዎች ላይ በጣም ጥገኛ ሆነን እነዛ ሰዎች ሳይኖሩ ሲቀሩ የለም ያ ነገር በስሜ የለም ሲያስቢው በየቀኑ ጸጉር መሰራት የለም ጫማ ወልውሎ መውጣት የለም ነበሩ አቅራቢዎች አሰናጆች ከዛ ደግሞ አንዳንድ ሰው አንዱ ሲወጣ ሌላ ደግሞ ይፈልጋሉ ያን ነገር የሚያረግላቸው ወዲያው ሚተካ ወዲያው በቃ ጋፑን አይፈልጉማ ቶሎ በረው ሌላ ጥገኛ የሚሆኑበትን ሰው የሚያሳድዱ አሉ እና ምንም አይነት የራሳቸውን አቅምና ችሎታ የሚገመግሙበትም ይሄ የሚያሳድጉበትም እድል አይሰጡም ለራሳቸው እሺ ነው በየቀኑ ኑሯችን አለ ብዙ ነገር አለ ብዙ ተፈተነናል በራስሽ የሚወስድ ታዩ ምን ላይ ጥገኛ ሆኜ ምን ነገሮች በጣም ግራ ገቡኝ የሚለው ላይ በጣም ብዙ ነገሮች አሉን ያው አንድ ጓደኛዬን አስተዋውሳለሁ ልክ እንደ ሱፐር ኢንዲፔንደንት በያት አንዳንድ ነገር ላይ ብዙ ነገር ካረገሽ በኋላ ነው የምንነግርሽ እንደዚህ ሆኜ እንደዚህ እና አንዳንዴ እናደዳለሁ ለምሳሌሽ ማገዝ ባለብኝ ቦታ ላይ ማገዝ ነበረብኝ በተለይ ቀላል ነገር ከሆነ በቃ ያን ነገር ማድረግ የምችልበት እድል መስጠት መቻል ነበረባት ግን ይሄ ሁሉ ድካም ከምደክሚ ምን አለ ብትደውይልኝና አንዱን ነገር ባደርግኝ ስቴት ሰው ማስቸገር አልፈልግም የሚል ነገር አላት በቃ እኔ ሰውን እንዲያድርጉ ብዬ ማስቸገር አልፈልግም ትራውማ ይኖራል እንግዲህ ሜቢ እንግዲህ ሰዎችን ጠይቃ እገዛ አላረጉላትም በሰዓቱ አልደረሱላትም አላቅም ግን ያው በራሷ መንገድ ብዙ ነገሮችን ማድረግ ትፈልጋለች ግን ደግሞ በተቃራኒው ደግሞ ላንቺ የሆነ ነገር ቢፈጠር የምትደርስ ሰው ናት እና እነዚህን ሰዎች ደግሞ እርዳታ መጠየቅ ይከብድሻል ቢያስፈልግሽ እንኳን እኔ ምንም ማድረግ ሳይሽ እኔ ምንም ሁሌ ለኔ ችግር ነው እንዴ ምጣራት የሚለውን ነገር እንዲሰማሽ ያደርጋል ለዛ ነው አንዳንዴ ግንኙነቶቻችንን ሊያበላሽ ይችላል በጣም ይሄ የሰዎችን እርዳታ የሰዎች ላይ ጥገኛ መሆንን አልፈልግንም ባልን ቁጥር አካባቢያችን ላይ ያሉ ሰዎች ደግሞ ይሰማቸዋል ሊያዝኑብን ይችላሉ እርዳታ ፈልገው ደግሞ እኛንም እነሱንም ላጠይቅ ይችላል ሆነ ሰዓት ላይ አይ ለምን ጠይቃታለሁ እኔ በእኔ ችግር ብቻ ነው መጠይቃት ወደንቢል ነገር ትመጫለሽ በእኛ ማህበረሰብ ውስጥ በጣም አስፈላጊ ርዕስ ነው አቢዩዝም ምን ይደረግበት ነገር ሊሆን ይችላል ቀደም እንዳልነው በቃ እኛ ለማድረጋችን ራሳችንን እንችላና ለመቆማችን በየለቱ በሚያስፈልጉን ነገሮች ውስጥ ሁሌ ከሌት ምጣ ከሌን እጂጄ ከሌን ጠይቄ ምንል ከሆነ ሰዎች ሁሉ ጊዜ አያረጉ እንደዛ ቀደም ያለው ነው አንድ የሆነ ነገርሽን ደግሞ ይወስዳሉ አንቺ ዋጋ ያልሰጠሽውን ነገርሽን ማለት ነው ሞራልሽን ስሜትሽን ጤናሽን ሊሆን ይችላል አቢዩዝ መደረግ ብዙ ነው አይነቱ በዛም እልህ የሚይዛቸው ሰዎች አሉ እንደውም ኮነኚ ሰዎች ሄዳው አድገው ቅድም ያልሽው ማንንም እገዛ አልፈልግም ወደሚልም ይሄዳል አምኜ ፈልጌ ከሰዎች ጋር ጥሩ ግንኙነት ይኖረኛል ብዬ እንዲባልኩ እነከሌ ግን እንዲያረጉኝ ያልሽ ስለዚህ ራስን መቻለን የመሰለ ነገር አለ ቆይ ልትይኮት ይችላል ለማንኛውም ያው እንግዲህ ራሳችንን እንመልከትበት በጣም ጥገኛ የሆንባቸው ነገሮች ካሉ ሁሉ ጊዜ ጥገኛ ሆነን ምንቀጥል ሰዎች ነን ወይስ ደግሞ ጥገኛ መሆን የሌለብንም ነገሮች ማሰብ መቻል አለብን በህይወታችን ውስጥ የሚለው ያው የዶክተር በሪ ተሞክሮም በጣም አሪፍ ነው በደንብ ገልጸውታል ካጋጠማቸው ነገር ተነስተው እንዲህ አይነት በየለቱ የሚያጋጥሙን ነገሮች ስለሚኖሩ ይጠቅመናል ብዬ አስባለሁ ትግስት በጋሻውና ጸገነት ላቀ አብረናችሁ ቆይታ አደረግን ታዛ